ድንበር የለሽ ሐኪሞች ዓለም አቀፍ የሕክምና ግብረ ሰናይ ድርጅት እስራኤል በጋዛ ውስጥ የሚገኙ ፍልስጤማውያንን ሕይወት አድን ከሆነው የውሃ አቅርቦት እያገደች መሆኑን በወጣው መግለጫ አስታውቋል። የሕክምና ቡድኑ የጋራ ቅጣት ፖሊሲ ሲል የጠራውን ድርጊት አውግዟል። ውሃ እንደ መሳሪያ በሚል ርዕስ በቀረበው ሪፖርት ድርጅቱ በጋዛ የሚገኙ የሲቪል የውሃ መሰረተ ልማቶች በስፋት ወድመው የውሃ አቅርቦት መገደቡ በሕዝቡ ላይ እየደረሰ ካለው ሰፊ የጉዳት ሰንሰለት አንዱ አካል ነው ብሎታል። እንደ አውሮፓውያን አቆጣጠር በ2024 እና በ2025 መካከል የተሰበሰቡ መረጃዎችና ምስክሮችን መሰረት ያደረገው ይህ ሪፖርት የውሃ እጥረቱ ከሲቪሎች ግድያ፣ ከጤና ተቋማት ውድመትና ከመኖሪያ ቤቶች መፍረስ ጋር ተዳምሮ አስከፊና ኢሰብአዊ የኑሮ ሁኔታ መፍጠሩን ገልጿል። የድርጅቱ የአደጋ ጊዜ ዳይሬክተር ክሌር ሳንፊሊፖ በመግለጫቸው የእስራኤል ባለስልጣናት ያለ ውሃ ሕይወት እንደሚያበቃ ያውቃሉ። ሆኖም ግን የጋዛ የውሃ መሰረተ ልማት ሆን ብለውና በስርዓት አውድመዋል። ከውሃ ጋር የተያዙ ቁሳቁሶችም እንዳይገቡ ማገዳቸው ቀጥለዋል ብለዋል። ድርጅቱ የተባበሩት መንግስታት፣ የአውሮፓ ህብረትና የዓለም ባንክ መረጃዎችን በመጥቀስ ወደ 90 በመቶ የሚጠጋው የጋዛ የውሃ የንጽህና አገልግሎት መሰረተ ልማት ወድሟል አሊያም ጉዳት አስተናግዷል ሲል አመልክቷል። በተጨማሪም የውሃ ማጣሪያ ጣቢያዎች፣ የውሃ ጉድጓዶች፣ ቧንቧዎች እና የፍሳሽ ማስወገጃ መረቦች በአብዛኛው ስራ ማቆማቸውን ወይም አገልግሎት እንዳይሰጡ መደረጋቸውን የጠቀሰው ድንበር የለሽ የሐኪሞች ቡድን የውሃ ማከፋፈያ ተሽከርካሪዎችና ጉድጓዶች ላይ ጥቃት የተፈጸመባቸውን ሁኔታዎችንም መዝግቧል። ፍልስጤማውያን ውሃ ለማግኘት በሚሞክሩበት ወቅት ተገድለዋል ወይም ቆስለዋል ብሏል። አክሎም እንደ የውሃ ማጣሪያ መሳሪያዎች፣ ፓምፖች፣ ታንከሮችና የውሃ ማከሚያ ኬሚካሎችን የመሳሰሉ አስፈላጊ ቁሳቁሶችን ለማስገባት ጥያቄ ቢያቀርብም ከነዚህ መካከል ሲሶ የሚሆኑት ውድቅ እንደተደረጉ ወይም ምንም ምላሽ እንዳልተሰጣቸው ሪፖርት አድርጓል።